ማለት ነው አብርሽ ሄርሜላን እንዲያገባት የለፋንና ያወጣነው ገንዘባችን እንደዚህ ዋጋችን ጠበርግተን የሰጣነው ብራችን ይመልስና ፍቅርን ይዞ ገደል ይግባ፣ ሄሮታን ይዞ ገደል ይግባ። እኛ ብራችን ብቻ ይመለስልን ነው ማን ስጣላችሁ እናንተ በጎች? እሷ እኮ ችጋራ ብለች ፎሎ እየለቃቀመች ነው። እንኳን ብር ልልክ አሁን ማለት ነው እኔ ማለት ነው ይኸው ወላሂን ብዬ እምዬ ያወራለሁ ያወጣን ሩትም ተጻፈው ፍቅርዬም ተጻፈው ሩትም ተጻፈው ፍቅርዬም ተጻፈው ከዚችም ከዛችም ሁኔ ልበላ ነው ኦንላይ ተንጠልጥዬ ስራዬ ይሄ ነው በላቸው። ጫኔ ፎፎ ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰቦች እንግዲህ ሪከርዱን ሁሉ እንዳያችሁት ነው ማለት ነው። የመጀመሪያ እንግዲህ እንቲሳር ሪከርድ የሰበረ ጀግና ናት። በነገራችን ላይ አንድ የምትይው ነገር አለሽ። ልጁ ላይ ልጁ አትበይ። ዩቲዩበሮችን እንደፈለግሽ አድርጊ፣ እንደፈለግሽ ተቻቸው፣ እንደፈለግሽ እርገጫቸው፣ እንደፈለግሽ አማስላቸው እንጂ ልጁ ላይ እንቲሳር ይሄን ሪከርድ የምታዳምጭ ከሆነ ሼር አድርጋችሁ አድርሱልኝ። ልጁን እንትን ስትይ አሁን ለታስገቢ ብዬሽ ነበረ ማለት ነው። ይሄ ህፃን ልጅ ምንም የማያውቅ ልጅ ዘቅዝቄ ነው የማመጣው ምናምን። አንዳንድ ደግሞ አሉ ሙጅሪሞች ልጁን የሚዘቀዝቁ ልጁን ሩታ ጋር እየዘቀዘቁ የሚልኩ። እናንተ ዘቀዘቃችሁ አልዘቀዘቃችሁ አይዶን ኬር አባውት። ሩታ ከቤቷ ላይ ባለቤቷን ይዛ ሰርፈፍ ብላለች። እናንተ ስለይቱ ምንነት የማታውቁ አርፋችሁ ብትቀመጡ ወይንም ደግሞ ሀሳብ ብቻ ብትሰጡ በክርክር ብታሸንፉ። ሌሎቹ ሩታና አብርሽ ሩታና ሄርሜላ ጫኒና ሄርሜላ ሲመጡ ደሞዛችንን ረሳን መቀበል ከመዲያን። አዎ ደሞዛችንን ረሳን። አንዳንዶቹ ደግሞ አብርሽና ሄርሜ ሲገናኙ ከተገናኙ በኋላ እነዚህ ሁለቱ ከመጡ በኋላ ደሞዛችንን መቼ እንደሚደርስ ቀኑን አናውቀው። ጅላይ ሞት እንዲያጫውት አያለመታደል አያለመማር አገዳ ላገዳ ቁረን ለቁረን ለማገኘት ተሰዶ የበይ ተመልካች እነላቤ ቦራ እንደምናችሁ እኮ ነው የምላችሁ። እኔ አንዳንድ ጊዜ ማለት ነው ያወራው ሁሉ በቃ የሆነ ነገር ስለ ዩቱብ ጠንቅቃችሁ ማወቅ አለባችሁ። እኔም አሁን አቶ ጫኔ ጋር ጠጋ ብዬ ብሰራ ጎጃም አፈቀራችሁ ብላችሁ ውን ልትሉ ነው እንዴ? ሞኞቹ ጅሎቹ ጅላይ ሞት እንዲያጫውት ጅልና ወረቀት የያዘውን አይለቅ ይባላል። ለማንኛውም አቶ ጫኔ ትናንትና ጽሁፉን የጻፈችው ፍቅር ናትኝ። እኔም መሰክራለሁኝ፣ አይቻታለሁ ባይኔ በብረቱ። ፍቅርዬ ናት የጻፈችው። ቁጭ ብድግ ይሄንን እውነታ ካላወጣክ ባለቤት ጋር ካልተቀመጥክ ልጅ ጋራ የውሸት ማበልን ትተህ እውነትን ይዘክ ከልጅና ከሚስት ጋር አንድ ላይ ተቀምጠክ ያስቆጣሁን ፈጣሪ የዋሻውን 4 ዓመት ሙሉ የዋሻውን 4 ዓመት ሙሉ የበላኸውን ይቅርታ ብለህ ህዝቦቹን ሌሎችንም ይቅርታ ብለህ ጎንበስ ብለህ ቤት ላይ ሆነ ካልመጣህ የራቁት ቪዲዮውን ለህዝብ አደርሳለሁ ተብለሃል። ሄርሜላንም ስትፈልጊ ገደል ግቢ ብለሃል። ይሄንን ያየሽ አዎ አንድ ሰው በላዩ ላይ ችክ ታረገብን ምን ሊያረግ ለከክለከክ ይላል። ከዚህ ቦታ ደግሞ ሩቲ ተጠሪ አይደለችም። ከዚችም ከዛችም እያልክ እንግዲህ ስራዬ ይሄው ነው ማለትህ ጥሩ አይደለም። አዎ ስለዚህ ሩቲን አትጥራት። በቃ ጥግህን ይዘህ መቀመጥ ነው። አሁን እኮ ጎርፍ የወሰደው ሰው አለ አይደለ? ወስዶት ጠጋ አድርጎ አስቀምጠዋል። ወደ አንዱ ዛፍ ይዘዋል። ወይንም ደግሞ የሆነ ዛፍ ጉቶ ነገር ወይንም ደግሞ የሆነ ነገር በቃ ልብሱን ያንጠልጥሎ ወይ ድንጋይ በቃ ድንጋይ አይደለ? ታውቃለህ ድንጋይ አይደል? በጣም ተንገበገብክ ትናንትና። ለምን ታወቀብኝ? ለምን ተነቃብኝ? ለምን ድራማው የትናንትናው ደግሞ በደንብ ይታወቃ። በደንብ እየለየለት ነው። በቃ ድንጋይ ላይ ውሃ ቢያፈሱት እንቦጭ በቃ ኩበቷን ስትጥላት ባህር ላይ እንዴት ነው የምትሆነው? ሰርፈፍላ ነው የምትቀረው አይደለ? አትገባም ወይ ወደ ታች አትዘቅጥ ወይ ዝም ብላ ላይቱ ላይ ብቻ ነው ኩበቷ የምትዛፈፈው ማለት ነው። ገባህ አይደል? መጨረሻ ላይ ውሃው ሲያረሳት ተፈርፍራ ካላስ ትሞታለች። አንተም እንደዛ ነው። አሁን አንተ ተው ብለንሃል። እምቢ ካልክ ተመልካች ነው የምታጠው። በቃ ተመልካችን ደግሞ እያየኸው ነው። የሮችም ትናንትና የታየ አይመስለኝም። ልጆቹ ሲርቅ ሲሉና ሲርቅ ብለው ሲመጡ እንደዚህ አይደለም። ታስተካክላችሁኑ
ከጎናችንን ተብላችኋል። አለበለዚያ ደግሞ እግር ትበላታለህ እንጂ አበላትም ተብሎ አድማ ተደርጎብሃል። ይሄ ደግሞ የስኬት ማዕቀብ ጥለናል ማለት ነው። ስኬቶች በሙሉ ያንተ ግሬስ የምን ግሬስ ነው ደግሞ? ማፊ ግሬስ ከአሁን በኋላ ማለት ነው። ስለዚህ ስኬቶች እውነትም ስኬቶች ናቸው። የስኬት ሰዎችና የተግባር ሰዎች ናቸው። ስለዚህ ማዕቀብ አድርገው እንደና ደግሞ ልጆች ደግሞ አሁን ብር የተሰበሰበው ብር የተላከው ብር ብዙ ልጆች የተሸወዳሉ። ገንዘባቸውን የላኩ ምስኪኖች እውነት መስሏቸው ሊበላ 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 ሊበላ። አይ ጎጂ ጀግና ሴት እኮ ናት በነገራችን ላይ ማለት እኔ አንዳንድ ጊዜ ራሴን አደንቃለሁ። እኔ ጎጃሚነቴን አስመሰክራለሁ። ደሜ ጠብ ትላለች እንጂ ለዩቱበሮች አንዲት አይደለም እንኳን ብሬን ቀርቶ ካርድ ሞልቼ ሰላም ናችሁ ብያለቅ። አላህ ሻሂድ ያላ ምስክሬ በአላህ ነው የምምለው። ለምን ብዬ እምወዳችሁ ወዳችኋለሁ፣ አከብራችኋለሁ። ገባችሁ? ከታመሙ ደግሞ ከታመሙ አልጋ ላይ ከሆኑ ከወደቁ ግንባር ቀደም ትደርሳለህ። የዛ ጊዜ ጥሩ አለው የዛ ጊዜ አለው እንጂ ቁመው እየበሉ እኔ ሰብስክራይብ እና ላይክ እያደረኩ ሽንጤ